አንድ ሰው አንድ የውጭ ሀገር ዜጋ መንገድ ላይ አቁሞ ጋይስ 130 ሚሊዮን ናችሁ እንዴት ላንድ ሎክድ ሆናችሁ ቢላችሁ ምን ብላችሁ ነው የምትመልሱት? ለቦትሮ በየጭፈራ ቤቱና በየአረቄ ቤቱ ኢትዮጵያ እያልክ ትጨፍራለህ። ኢትዮጵያዊነትን በሚመለከት ጉዳይ ላይ ደግሞ ሲመጣ ሀሳብህ ሌላ ነው። ይሄን ምን ሆነ? ስለዚህ አብይ አህመድ አሁን እየተናገረ ያለው ንግግር እንደ መንግስት ዶክመንቶችን ፈልጉ፣ የሆነ የተጻፈ ነገር ይኖራል ብሎ አሰቡ፣ ቃለ ጉባኤ ተይዞ ሊሆን ይችላል ብሎ አሰቡ፣ ቢበረብሩ ቢፈልጉ ምንም ነገር የለም። ጤነኛ አእምሮ እኮ ቢኖር እግዚአብሔር ምስክር ነው። ጤነኛ አእምሮ ቢኖራችሁ ጀስት ሲንግል ዲጂት አይኪ ያለው ሰው ሌላ ነገር አይጠበቅብም። የሚነገረውን ንግግር ብትሰማ ያሳብዳል። አንዳንዶቻችሁ ማህበር ሲገባችሁ ጭራሽ እናንተ የተለየ ነው። አንዳንዶቻችሁ ጭራሽ እንደ በደል ምን ሲደረግ እንዲህ ያለ ነገር ይነሳል እያላችሁ የምትቆጡ ናቸው። የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ይህን ሰምታችሁ ኦኬ ውሸት ነው የምትሉ ካላችሁ ኦኬ፣ በረከት ጎበዝ ፖለቲከኛ ነው የምታውቀው ካለ ትናገራለህ፣ ችግር የለውም። እሺ ዶክተር ያዕቆብ ኃይለማርያም ክቡራትና ክቡራን ታዋቂ አቃቤ ህግ ናቸው። ዓለም አቀፍ አቃቤ ህግ ናቸው። በናይጄሪያ እና በካሜሮን መካከል የድንበር የወሰን ይገባኛልን ጥያቄ የዳኙ ሰው ናቸው። የቀድሞ የቅንጅት ለአንድነትና ለዲሞክራሲ አባል ነበሩ፣ ፖለቲካ ፓርቲ ውስጥ ማለት ነው። እሳቸው እንዲህ ይላሉ የባህር በር ጉዳይን አስመልክተው ተቀባይነት አይኖረው ነበር። ይህንን ጥያቄ የሚያቀርብ ሰው ቢኖር ኖሮ እንዲያውም ኮኸን አደራዳሪ የነበረው የአሜሪካው ተወካይ በድርድሩ ወደ መጨረሻው ገደማ ይህን ያህል ህዝብ 100 ሚሊዮን የሚጠጋ ህዝብ በእግር መንገድ ርቀት እንዴት ወደብ አልባ ይሆናል? እንዴት ወደብ ይዘጋበታል? ሲል አቶ መለስ አንተን ይህን የሚያገባህ ነገር አይደለም ብሎ ጮኸበት ይባላል። እና ኮኸን ተናግሮታል እንደውም እና በእውነት በፍጹም በኢትዮጵያ ላይ የተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ኢትዮጵያ ላይ የተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ሌላም ምሳሌ አለ። ለምሳሌ ጾረና የድንበር ኮሚሽኑ የኢትዮጵያ ግዛት ነው፣ ወደ ኢትዮጵያ መታጠፍ አለበት ሲል የኢትዮጵያ ተወካዮች አይ ጾረና የኤርትራ ግዛት ነው፣ ወደ ኢትዮጵያ መምጣት የለበትም ብሎ ተከራክረው። ለምንድን ነው እንደዛ ያሉት? ማንም የሚያውቅ የለም። ግን መለስ ዜናዊ እንደምስሙት አንስተን ልንደራደር፣ ልንከራከር፣ ልንጨቃጨቅ እንችላለን። ከኤርትራ ጋር መብቱ አለን ይህን ጥያቄ ለማንሳት። በጉልበት የሰው ሀገር መያዝ ነው እንጂ ማንችል። በአሁኑ ሰዓት ይህን ማድረግ ይጠቅመናል አይጠቅመንም በሚል ነው ያየ ነው። ቢጠቅመን ኖሮ እንሄድበት ነበር። አይጠቅመንም የሚል ግምት ነው ያዝነው። ብሩ አሁን ኦኬ እንደ አንድ ጤነኛ ሰው መጠየቅ ያለባቸው ይሄ ሰውዬ ከኤርትራ ጋር በጉልበት ብንሄድ አዋጣንም ብለን ነው የተውነው እንጂ የባህር በር ስለማስፈልገን አይደለም ማለት። ኦኬ ጥሩ ነው። በህይወት በነበረ ሰዓት መለስ ዜናዊ በሰላማዊ መንገድ የባህር በር ልናገኝ የምንችልበትን ነገር ለኤርትራ መንግስት አቅርቦ ሰምታችሁ ታውቃላችሁ? ኦኬ ድብድቡ ጦርነቱ ይቅር፣ በሰላማዊ መንገድ ያጣነው በአግባቡ አይደለም፣ ያጣነው በህጋዊ መንገድ አይደለም፣ ያጣነው በትክክለኛ መንገድ አይደለም፣ የባህር በር ያስፈልገናል፣ አረኛ መደባደብ ስለማንፈልግ ነው፣ ጦርነት ይብቃን ስላለ ነው ብሎ ሲናገር ሰምታችኋል? በሰላማዊ ሳትጠይቅ ኦኬ ድብድቡን ተው፣ በሰላማዊ መንገድ መጠየቅ ከጠየቀ አዎ ጠይቋል ካላችሁ ከሰማችሁ ነው ይታረማሉ። የመጨረሻው አንዳንዶቻችሁ ቴዲ አንዋጋም፣ እኛ አንዋጋም፣ አልተጠራህም። ዛሬ በተሰጠኝ የልጅነት ስልጣን ቃል ሳወጣብህ ማለት ነው አታስፈልግም።
እና ተብለሃል። አልተጠራህም። እኔ ልንገርህ፣ በቃ አልተጠራህም። ቁጭ በል የምታደርገውን አድርግ አንተ። እንዴ አደነቆርከኝ እኮ አልተጠራም። እንደው አታስፈልግም አንተ በሞት በጣም ስለሚደክምህ እንደው አታስፈልግም። ስለዚህ ጉልበት ሰብስብ። እሺ ያስማማል። አልተጠራህም አልኩ። በቃ እኔ አስመልክት ነገር በቃ አልተጠራህም። አይ ቲንክ በዚህ ምን ስማማ ይመስለኛል። ይሄን ላስደምጣችሁ የመጨረሻ ላስደምጣችሁና ወደ እነዚህ ወደ ትንታኔዎች እንሄዳለን፣ ወደ ወዳጆች እንሄዳለን። አንዳርጋቸው ጽጌ ትላንትና ከመሳይ መኮንን ጋር ባደረጉት ቆይታ ይሄን አሉ። መኝታ ቤቱ ወይ ሳሎን ቤቱ ቪዲዮን እየከፈተ እየደጋገመ ይሄን ላስደምጣችሁና እስኪ ንግግር አድምጡት። አሰብን ይዛለሁ ብሎ በሚንቀሳቀስበት ሰዓት ላይ ለምን ኤርትራ ያለ የሌለ ኃይሏን አሰብ ላይ ተውላለች? ያለው ያዘው ብላ በኢትዮጵያ ውስጥ በጣም በከፍተኛ ደረጃ ለህልውናችን ስጋት ላይ ወድቀናል ብለው የመኖር ያለመኖር ጥያቄ አድርገው አብይ ህልውናችን እንዲያጠፋ ተነስቷል ብሎ የሚያስቡና እየተዋጉ ያሉ ኃይሎች አሉ። የኤርትራ መንግስት እኮ እነዚህ ኃይሎች እኮ ከኤርትራ መንግስት ጋር ለመተባበር እኮ ምንም የሚከለክላቸው እኮ የሞራል እንትን የለም። ምክንያቱም ህልውናቸውን አብይ አደጋ ላይ የጨመረ ናቸው። እነዚህ ኃይሎች ከኤርትራ ኃይል ጋር ተደምረው ከላይ ወያኔ ፋኖ ሌሎችም ሆነው ተደምረው አሰብን እዛ ያዝ፣ እኛ ቀጥታ አዲስ አበባ እንመጣልሃለን ብለው ማርች ሊያደርጉ ወያኔ በ15 ቀን ደብረ ሲና የደረሰው እነሱ ለመሆኑ 2 ሳምንት ይፈጅባቸዋል። የትኛው ወታደር ነው የሚያቆማቸው? የትኛው ድሮኑ ነው የሚያቆማቸው? የትኛው ጀቱ ነው የሚያቆማቸው? ለመሆኑ አምሶሪ ብታጣም ቢቸግርህ አእምሮ ቢለቅ እኔ በተሰጠ እንደው ማህበረሰብ ውስጥ እንደሚመሰመስ ትንሽዬ ልጅ ልምከረ እዚህ ግባ ማለት ባልጅ በስህተት በሀገር ጉዳይ አትደራደር። እፍረቱና ውርደቱ ዘላለም ይከተላል። እንደው ለውሸት እንኳን ቢሆን ፐብሊክ ላይ አትናገር። አንዳርጋቸው ጽጌ አሁን ይሄን ንግግር እችን ምድር በህይወቱ እስኪሰናበታት ድረስ አብራው ትኖራለች። ኢትዮጵያውያን ከሻዕቢያ መንግስት ጋር በሚዋጉበት ሰዓት አሰብን ለማምጣት ኢትዮጵያውያን ከሄዱ የኤርትራ መንግስት አሰብን ለኢትዮጵያውያን ሰጥቶ በጓሮ በኩል ሄዶ አዲስ አበባን መቆጣጠር ነው ያለበት ብሎ የሚመክር ኢትዮጵያዊ ፖለቲከኛ ነው ቢባል ብዙ አይነት ሞት አለ። ተዝረክርከ፣ ተዋርደ፣ ተንቀ። በነገራችን ላይ ኤርትራውያን በጣም ጓደኞቼ ናቸው። ብዙ ጊዜ ፐርሰናል ያገኙኛል። ኢቨን ኤርትራውያን እንኳን ሀገሩን የሚወድ ሰው ይወዳሉ። ቢኮዝ ሀገራቸውን ይወዳሉ። ምንጊዜም ሀገራቸውን የሚወዱ ሰዎች የሌላ ሀገር ሰዎች ሀገራቸውን ሲወዱ ሲያዩ ይወዳሉ። በሌላ አባባል ወይ አበባ ወይ ኮፍያ ይወረወርኛል ብለህ ለነሱ ብታጨበጭብ ውስጣቸውን ይንቀዋል። ቁም ነገር ይንቀዋል። ለምን? እነዚህ ሀገራቸው የሚወዱ ሰዎች ናቸው። እነ ማህሪ እነ ማይኮ ምናምን በራቸውን አንተ ጋር ወርቶ አንተ ከተጠቀሙ በኋላ ቤታቸው ሄዱ ይጅሉ እንደፈለገን እኮ ነው የምንጭንበት እንጋልበዋለን ነው የሚሉ። የመጨረሻ እንደዚህ አይነት ውርደት እግዚአብሔር ይጠበቃቸው። ብትሞት ይሻላል። ኤርትራውያን ከኢትዮጵያውያን የጋራ ህልውና ያለን ህዝቦች ነን። ለምሳሌ በመሐሪና በማይኮ መካከል በእኔ መልክ መካከል አሁን የመልክ ልዩነት አለ። እዚህ ውስጥ ያሉ በናያናና አንድ ነን እኮ መልካችን። አማርኛ ይናገራሉ፣ እንጀራ ይበላሉ፣ አንድ አየር እንተነፍሳለን። ያለያየን ፖለቲካ ነው። ኤርትራውያን በፖለቲካቸው ደስተኛ ባይሆኑ ኢሳያስ አፈወርቂ ላይወዱት ይችላሉ። በሀገራቸው ጉዳይ ግን የሚደራደሩ አሉ። ብዙ ጊዜ እኔ ከነሱ ፐርስፔክቲቭ እናገራሉ። ለምሳሌ እዚህ ጋር የሚወጡት ማይኮና መሐሪ እንደ ኤርትራዊ ሆነው ሊከራከሩ ነው። አንተን ያወሩሃል። በአንተ ፖለቲካ ላይ እንደፈለጉ ይጫወታሉ። በእነሱ ጉዳይ ላይ ግን ዞር በል ይለዋል።
ለቃቃሚ ሁሉ ጊዜ ቦታ የለውም። የተዋረደ ሰው ሁሉ ጊዜ ክብር የለውም። አም ሶሪ ብታጣም ብታገኝም ከነ ክብርህ ሙት። ቢያንስ እንደው ለፕሮፋይል ብለህ እንደው ከነ ክብርህ ሙት። ሶሪ ኦኬ። እንኳን ደህና መጣችሁ። ወንድማችሁ ቴዲ ነኝ። በሰላማዊ መንገድ ውይይት እናካሄዳለን። እዚህ ውስጥ ያሉ ሁሉንም የማውቃቸው ናቸው። ከሰሞኑ የተነሱ ጉዳዮች አሉ። አሁን ቀሪው ደቂቃ ለእናንተ ነው የምሰጣችሁ። አዳዲስ ለምትገቡ ሰዎች ካላችሁ በህግና በስርዓት ነው የምንወያየው። አንደኛው ሲናገር ሌላው ያደምጣል። አንደኛው ሲናገር ኢንተራፕት አያደርግም። ስድብ፣ አጸያፊ ንግግር አይፈቀድም። ከኔ ጆሮ ያመለጠ ነገር ካለ ትነግሩኛላችሁ፣ አስቆማለሁ። ኤርትራውያን እዚህ ተከብረው መጥተው ተከብረው እንዲሄዱ የማድረጉ ኃላፊነት የኔ ነው። እነሱም ሀገሬንና ህዝቤን አክብረው የመናገር ግዴታ አለባቸው። ሜዳውም ይኸው ፈረሱም ይኸው። ወደ ዋና ጉዳዮች ከመግባታችን በፊት እንደው እዚህ ላይ የምትጨምሩት ነገር ካለ ሰላምታም ምንም ነገር ካለ ለእናንተ ሁለት ወይ አንዳንድ ደቂቃ ልስጣችሁና ወደ ፖለቲካዊ ጉዳዮች እንሄዳለን። አያና እንኳን ደህና መጣ። እንዴት ነው ወንድሜ? እንኳን ደህና ቆየን ቴዲስ። ሶሪ ድምጼን ላስተካከል። እንዴት ነው? ደህና ነህ? አለሁ አለሁ፣ እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም ይመስገን። አለን አለን። እሺ ሴቭ እንዴት ነህ? ሴቫችን ሰላም ወንድማችን ቴዲ እንዴት ነህ? አለሁ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ልዕልና እንዳልክ፣ ቅድስት፣ ኤዩ፣ ማይኮ እና መሀሪ ሰላምታ ይድረሳቸው። 8 ደቂቃ ሰጣችኋለሁ። ውይይቱ እንደዛ ነው የማደርገው። መጨረሻ አካባቢ ላይ ወደ 7 ደቂቃ እያደረግኩኝ ይመጣለሁ። በተለያዩ ቦታዎች ያሉ ሰዎች ያደምጧቸዋል። የምናወራው ፖለቲካ ብቻ ነው። ህዝብን በመፍራትና በመንቀጥቀጥ እናከብራለን። ህዝብን አይደለም ግለሰብን። እዚህ ውስጥ ያሉ እንኳን ተከባበረን ነው የምናወራው። የሰለጠነ ውይይት እናደርጋለን። ለጆሮችሁ ተስማሚ የሆነ ውይይት እንደምታደምጡ 100% እርግጠኛ ነኝ። ከአያና ልጀምር። አጠቃላይ የተነሱ ነገሮች አሉ፣ እኔ የሄድኩባቸው ጉዳዮች አሉ። የባህር በርን ጉዳይ አስመልክቶ ምን ታዘብክ? እነዚህን ቅድም የተናገራቸው የነበራቸው ነገሮችን እንዴት አያቸው? 8 ደቂቃ ላይ አያና። በጣም አመሰግናለሁ ቴዲ። እኔ ብዙ ነገር ታዝቤያለሁ። በነገራችን ላይ ዝም ብለን እንደው ስናየው ውጭ ይሄ የሚጮኸው ስለሚበዛ ይመስላል እንጂ ከተፈጥሮ ጋር መታገል ነው። አይ ቲንክ መጽሐፍ ቅዱሱም ነብር ዥንጉርጉርነቱን ኢትዮጵያዊ መልኩን አይቀይርም ይላል እና ውስጣችን ያለ ለሀገር ጉዳይ የመቆርቆር ነገር በሰፊው ህዝብ ውስጥ ያለ ነው። ሚዲያ ላይ በጥቂቱ ከፍ ብሎ የነበረው የትንፍጪው ዱቄቱን አምጪው የሚባል አይነት ኤንድ ጀስቲፋይስ ዘ ሚንስ የሚባል አይነት ፖለቲካ ነበረ። እሱ አሁን መሬት እየያዘ ነው ያለው፣ እየወረደ ነው ያለው። እንደ የብሔር ተቆርቋሪ ነን የሚሉ የአንድ ብሔር ችግር እና እዛ ላይ ትኩረት አድርገን እኛ የገሌ የኦሮሞ የአማራ የተጋሩ የዚህ ነፃ አውጪ ነኝ የሚል 1960ዎችን ሪሊቭ የሚያደርግ ፖለቲከኛ ብዙ ነገር ያወራል እና አይ ቲንክ ሮድማፑን ሰርተን ሰጥተናል የሚሉ ሰዎች ራሳቸው ሮድማፕ ጠፍቶባቸው ሌላ ቦታ ወዲህ በሉ ሲሰሩ እየታዩ ነው ያሉት እንድናንዳርጋቸው እና ይሄ ብዙ የሚያስጨንቅ አይደለም። የሀገር ጉዳይና የፖለቲካ ኢንትረስትን መለየት ማንችል ከሆነ እሱ የራሳችን ችግር ነው። እኔ እንደምረዳው ኢትዮጵያ የባህር በር በኢፍትሃዊ መንገድ አታለች። ሄደን ማየት እንችላለን። አፍሪካ ውስጥ ያሉ ሀገሮችን ትንንሽ ሀገሮች መስመር ተዘርግቶላቸው 20-50 ኪሎ ሜትር መስመር ኤኮ ያደርግብኛል። ያንተ ነው ወይስ ሌላ ሰው ከፍቷል? ማይክ ቴዲ የኔ ሊሆን ይችላል። ሶሪ። ትንንሽ መስመር ተከፍቶላቸው ቀጭን መስመር ተሰርቶላቸው የባህር በር ጋር ይገናኛሉ። ቢኮዝ ባለቤት ስለነበራቸው ኢንግላንድ የምታስተዳድረው አንድ መሀል አፍሪካ ውስጥ ያለ ሀገር ቴሪቶሪ የባህር በር እንዲያገኝ ቀጭን መስመር በሰው ሀገር ውስጥ መሀል ተሰምሮለት የእሱ ቴሪቶሪ ሆኖ ሶቨሬን ላንድ እንትን ያገኛል ማለት ነው፣ ሲ አክሰስ ያገኛል። እንደ ኢትዮጵያ አይነቱ ደግሞ ኢፍትሃዊ እንደሆነ በአይን አይተህ የምታውቀው ቀጭን መስመር ተሰምሮበት ይዘጋል። የኤርትራን ማፕ ማየት ትችላለን። እሱ ፎርም ሲደረግ አሁን ፔፐሩን ጠቅላይ ሚኒስትሩም የሚያነሱትን ጥያቄዎች እያየ ነው። ዶክሜንቴሽን ሄደን እኔ ሬፈረንደሙን ዛሬ ስክሪን ላይ በኋላም ላይ ምናልባት የማያምኑ ሰዎች ካሉ አውጥቼ ያሳያለሁ። የሬፈረንደሙ ፔፐር ዩናይትድ ኔሽንስ ላይ ያለው ግልጽ በሆነ ሁኔታ ነግሊጀንስ እንዳለ ያሳያል በኢትዮጵያ በኩል።
አንደኛ ሬፈረንደሙ ኦልሬዲ ተወስኖ ነበር። ሬፈረንደም ከመደረጉ በፊት እንደተወሰነ የሚያሳዩ ነገሮች አሉ። ለዛም ነው ወደ ጉባኤ ሲያደርጉ ጁላይ 1 እስከ 5 ያለው 1991 ስብሰባው ሲደረግ ሌሎቹ ድርጅቶች ሲሰበሰቡ ኢፒኤልኤፍ ወይም ደግሞ ህግደፍ የምንለው አልተሳተፈም። ቢኮዝ ኦልሬዲ የራሱ ሀገር አድርጎ አስቧል ማለት ነው። ከሪፈረንደም በፊት ማለት ነው። ድንበሩ ተካሎ ኦልሬዲ የተሰጠ ነው። የአሰብና ሌሎች አክሰስ ብለው ነው የሚናገሩት። ራሱ የአሰብን አክሰስ ማለት የእነሱ እንደሆነ ሰጥተዋል ማለት ነው፣ ጨርሰዋል። አንተ የኢትዮጵያ መንግስት ስትሆን እረ ይሄኛውስ ነገር ብለህ ትጠይቃለህ። ሌላው ሀገር ሳይዘጋ እኔ አልዘጋም፣ ለአንድ ነው መጠቀም አለብኝ፣ ስጡኝ ሬፈረንደም፣ ሀገርህን መውሰድ ትችላለህ፣ ግን እኔ ባህር በር ተዘግቼ ለአንድ ሎክድ አልሆንም፣ እንዲህ አይነት የስታተስ ቼንጅ አልቀበልም ብለህ 20 ኪሎ ሜትር መጠየቅ የማትችልበት ሁኔታ አሻጥር ነው። ምንም ድብቅ የለውም። በአይን አይቶ ልብ ይፈርዳል ነው። እና የዚህ አሻጥር ጉዳት ማይከነክ ነው የማይሰማው ኢትዮጵያዊነት ግዴታ በአባቴ በአያቴ በብሔሬ ከዚህ ስለሆንኩ እኔ ኢትዮጵያን የፈለገ በክዳት ኢትዮጵያዊነት የማይነካ ነው ብሎ የሚያስብ ባንዳ ነው ያስቸግረን። እኔ ሰሜ አያና ቡሊ ፈይሳ ነኝ፣ የነ አብዲስ አጋ ዘመድ፣ የነ ጎበና ዘመድ ነኝ፣ የነ ጆቴ ኢትዮጵያን የሰራህ ምናምን ቤተሰብ አለኝ። ስለዚህ ዛሬ ኢትዮጵያን ለማንም ሀገር በሸጣት እኔ ባንዳ መቼም አልባልም ብሎ የሚያስብ ማለት ነው። ተርጉሞ በአማራም በሌላው ሰው ኢትዮጵያን የሰራ እኔ ነኝ፣ አንተ መተከማንህ አንተ የማንኪያ ብሔረሰብ መጥቶ እንዴት ሄድ ይናገረኛል ነው ብለው። አንተ ለሀገር ትለፋለህ፣ አንተ ሀገር የባህር በር ይኑራት ብለህ ስትናገር ዞር በል አንተ ነህ ወይ የምትነግረኝ ኢትዮጵያን እላሉ። እኔ ባንዳ የመሆን ዘላለማዊ ጋራንቲ ያለኝ ኢትዮጵያዊነቴ ባንዳ የሆንኩም የሚከበር፣ ሌላው ደግሞ ለኢትዮጵያ ሲቆረቆር ከማንኪያ ወይ ከሌላ ብሔር ይህን ማንኪያ የሚለውን ብሔር እንደ ምሳሌ ማምጣትህ ደስ ይለኛል። አንዳንዴ ብሔር ሳንነካ ብሔር መናገር እድል ስለሚሰጠን ማለት ነው። ሜክሽፍት እንትናችን አንተ ብሔርህን ለማሳን አንተ ንዴት ካለ ማንኪያ ላይ መራገፍ ይቻላል። ቀላሉ አቅምሼውንም አልፈው በዚህ በነካግሬ እሱ ንዴት ብሔር ነክ ንዴት እንኳን የለብኝም፣ ግን ያለው አስተሳሰብ እንዲህ የተጣመመ ነው። እኔ ብሔሬ ከእንደዚህ ስለሆንኩ ሀገር መክዳት ቴክስት ቡክ ዴፊኒሽን ማለት የሀገር ክደት ወንጀል የሚባለው ትርጉሙ የዲክሽነሪ ትርጉሙን እየኖርክ ማለት ነው። እኔ ከሌላ ሀገር መንግስት ጋር ሰርቼ የሀገሬን መንግስት እወጋለሁ አሜን ብለህ ስጨርስ አይ እኔማ ባንዳ አይደለሁም አንተ ባንዳ እንዴት ትለኛለህ ከዚህኛው ብሔር ስለሆንክ ይልሃል። ይሄን አይነት ድንቁርና እንዲስፋፋ ብዙ ተሰርቶ ነበር። አሁን ትንሽ ይሄ እየተመለሰ ነው። ሰው ባንዳነት እንደሆነ እየገባው ትንሽ ቆጠብ የማለት ነገር ይታያል። እና የራስን ሀገር ኢንትረስት ብዙ ጊዜ እዚህ ላይ የሚጠቀሙት በጣም የተሳሳተ አስተሳሰብ እንዴ አብይ ከሻዕቢያ ጋር ሲሰራ ለሱ ሐላል ለኛ ሐራም የሚሆነው የሚሉ ማለት ነው። እንደዛ ከሆነ ከአንተም ሂድና ከአይኤምኤፍ ብር ተበድረህ መኪና ግዛ። ለምንድን ነው አይኤምኤፍ የማያበድርህ? መንግስት ስላልሆንክ ነው የማያበድርህ። ለመንግስት የተሰጡ ማንዴቶች አሉ። መንግስት የውጭ ጉዳይ ሚኒስቴርን የመመስረት ከውጭ ሀገሮች ጋር የመነጋገር ብቸኛው አካል መሳሪያ ይዞ በመሳሪያ ቫዮለንስን ማስፈጸም የሚችል መንግስት ብቻ ነው ተብሎ ተለይቶለታል። ይሄ ሶቨሬኒቲው ነው፣ የመንግስት ሶቨሬኒቲ። ሀገር ማለት ሰው ነው ይላል። ሀገር ማለት ሰው አይደለም። እቺ ማስቲካ ተጥላት በነገራችን ላይ ብዙ ብር ሰርተናል ሰሞኑ። እና ሀገር ማለት ሰው አይደለም። ሀገር ሰው ሲደመር መሬት ሲደመር መንግስት ነው። ሀገር የራስ ባውንደሪ ያለው አብሮ የሚኖር ህዝብ የመንግስቱ ሶቨሬኒቲ የተከበረ ነው። እና ብዙ ሰዎች ዝም ብሎ ሰው ብቻ እንትና ጋር ሰው ተፈንክቷል ስለዚህ ሀገሪቱን እናቃጥላት፣ በፍጹም የለም እንዲህ አይነት ነገር። መንግስት ሶቨሬን ነው። መንግስት ከውጭ አካል ጋር መስራት ይችላል። በማንኛውም ጊዜ ከማንኛውም አካል ጋር ሊሰራ ይችላል። አይደለም እንደ ህግደፍ በነፃ ወታደር የሚያከራይ የጎረቤት ሀገር ኖሮ አይደለም ከቻይናም ጋር ሄደ መነጋገርና መስራት ትችላለህ። ልዩነቱ አንተ ግን ማንኛውም ድርጅት ወይም አንድ ብሔር አንድ ክልል ይዘህ ከውጭ ጋር እሰራለሁ ብለህ ቦረና ተነስቶ ከኬንያ ጋር ቅድም አንድ ወንድሜ ሲጠይቅ ቦረና ተነስቶ ከኬንያ ጋር ሰራዊት አሰለጥናለሁ ወይም ደግሞ የሀገር መከላከያ እንትን ላለው ወይም መንግስት ገለብጣሉ ቢሉ መነሳት አይችልም። ስለዚህ አንተ ማን ተነስተህ ከሌላ ሀገር ጋር እንድትሰራ መብት የሚሰጥ? የሀገር ክደት ወንጀል ነው፣ ኢንተርናሽናል ወንጀል ነው። በሀገራችን ደግሞ የሞት ቅጣት የሚያስቀጣ ወንጀል ነውና በዚህ ውስጥ ከመሳተፍ ሚዲያም ላይ የወንጀል ተሳታፊ ከመሆን ሰው ራሱን መጠበቅ አለበት። ኦሮሞ መሆን ከወንጀለኝነት አያስጥልም። አማራ መሆን ከወንጀለኝነት አያስጥልም።
የሀገር ክህደት ወንጀል ውስጥ ከሆነ ያለው የሀገር ክህደት ወንጀል ውስጥ ነው። የፖለቲካ ተቃውሞና ወንጀልን መለየት መቻል አለበት ህዝባችን ብዬ አስባለሁ። አሁን በጠራ ሁኔታ እየመጣ ነው። ኢትዮጵያውያን ብሔር፣ ሃይማኖት፣ የፖለቲካ ድጋፍ አይጠይቅም። እንደ ሀገር ያጣነውን ነገር እንደ ሀገር የምንጠይቅበት የምናስመልስበት እድልም ተፈጥሮልናል ብዬ አስባለሁኝ። ለዚህ ምቹ የሆነ የመንግስት ስትራክቸር እና አቋምም እያየን ነው። በጣም አመሰግናለሁ ቴዲ። ቴንኪው አያና። ታፕ አርጉ ሌሎቻችሁ ታፕ ያደርጋችሁ። ሴቭ ያንተ ነው። 8 ደቂቃ አለ። አመሰግናለሁ ቴዲ። በመጀመሪያ ደረጃ የሀገር ዋርካ ለሆኑት እና የሁላችንም አባት ለሆኑት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ አላህ ጀነት ይወፍቃቸው እጀምራለሁ። በመቀጠልም በኦሮሚያ ክልል አርሲ ዞን ባላግባብ በግፍ ለታረዱትና የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ መግለጫ ባወጣባቸው ንጹሃን የግፍ መታረድ የሀዘን መግለጫና ውግዘቴን አቅርቤ ንግግሬን እጀምራለሁ ማለት ነው። አማራ የተለያየ ጸረ ትርክት የሚሰራበት ህዝብ ነው። ያለፉት ስርዓቶች ጸረ አማራ የሆነ ትርክቶች በመስራት ይታወቃሉ። ከነዚህ ውስጥ በተቀዳሚነት የጀመረው የጃብሃና የሻቢያ ትርክት ነው። ይህን ትርክት ባለመታቀብ ዛሬም አማራ ላይ የነገስታትና የአማራ ጸረ አማራ የሆነ ትርክታቸውን በመንዛት በፌዴራል ቴሌቪዥናቸው ሲያስተላልፉ አይተናል። ግንኙነት ያሻክራል እና እኛም እንደ አማራ አቋም ይዘን እናንተንም ታርጌት ከምናደርጋችሁ እና ዲቫይድድ አቴንሽን ከምታደርጉን ከዚህ ድርጊታችሁ ብትታቀቡ በሚል የሻቢያ ፕሮፓጋንዲስቶች ምክር ሰጣለሁ ማለት ነው። ይሄ ትርክት ለዘመናት የሚያሳርደን ነው። የማንኪያ ነገድ ብሔርተኛ በምዕራብ በኩል በስማም ብሎ ያርደናል ሙስሊም አማሮችን፣ በምስራቅ በኩል ቢስሚላህ ብሎ ያርደናል። የማንኪያ ነገድ ብሔርተኛው ጽንፈኛ ብሔርተኛ ነው ብለን እናምናለን። የማንኪያ ነገድ ብሔርተኛ መገለጫዎቹ ምንድናቸው? ትላንት ወንጀል በነበረበት ሰዓት ፕሮፌሰር አስራት ወልደየስ፣ አቶ ልደቱ አያሌው የህልውና ጥያቄ ነው ኢትዮጵያ እንዴት ወደብ አልባ ትሆናለች ብሎ ነው የጠየቀው። የአማራ ልሂቃን አንድም የማንኪያ ነገድ የህወሓት ብሔርተኛ የማንኪያ ነገድ ምናምን አታመጣልኝም። አንድ ልሂቃን አሰብን ጥያቄ ኢትዮጵያ እንዴት ያለ ወደብ ቀረች ብሎ አቅርብልኝ ስትል አታቀርብልኝ። እኔ ግን አቀርብልሃለሁ ወንጀል በነበረበት ሰዓት። ዛሬ እንግዲህ ኦህዴድ የበላይ ሲሆን ብአዴን መገረድ ነው ምልክቱ አይደለም። ሶዴፓ ነገ ሶማሌ ዲሞክራቲክ ፓርቲ ወይ ኦብነግ ኦጋዴን ብሔራዊ ነፃነት ግንባር መራሽ መንግስት ቢመጣ ሽርጥና ጊሌ ይዞ ብአዴን ለመገዛት ዝግጁ ነው እና ያስቁኛል። ትላንት እኮ ጥያቄ ጠየቁት የአማራ ልሂቃን ነበሩ። ለምሳሌ እኔ እንደ አንድ ኢትዮጵያ ሴቭ የሚባል ግለሰብ አባቴ ነገረኝ አሰብ ኢትዮጵያ እንደሆነ። ነገም እኔ ለልጄ አሰብ ኢትዮጵያ ናት ብዬ ነው የምነግራቸው። ፈጣሪ ልጆች ይስጠኝና ምንም ጥያቄ የለው። ኢን ፕሪንሲፕል ከጠየቀኝ በመርህ አሰብ የማን ነው ካልከኝ ኢትዮጵያ ነው። በራስ ገዝነቷም በወሎ ክፍለ ሀገር ከመነበረዋም ከተለያዩ ሁኔታ የሽግግር መንግስት እንዴት ሰጣት የተለያዩ ጥያቄዎች ብትጠይቀኝ ኢን ፕሪንሲፕል በመርህ ከጠየቀኝ ለኔ አሰብ የኢትዮጵያ ነው። አሁን እንዴት ነው የሚጠየቀው ነው ጥያቄው። አዲስ አበባ ያንተ አይደለችም ብሎ የሚገደለውን አማራ በገዛ ሀገሩ የሚታረደውን አማራ አሁን እኮ ኦፊሻሊ እኛ ተከሳሾች ምን ሞት ከሻሾች አይደለም ገደላችሁን የምንለው። ፋና ብሮድካስቲንግ ላይ አይታችኋል። ወለጋ ሆሮ ጉዱሩ ቄለም እየታረደ የደም ምድር እየተባለ ዶክመንተሪ ይሰራብናል። ህፃኖቻችን እየታረዱ ሴቶቻችን እየተገደሉ አሪሲ ላይ ኖኖ ምናምን ያው ዛሬ የተደረገውን አይታችኋል። የሚደረገውን በየቀኑ እያያችሁ ነው። ኢንቴንሽን ማተርስ። እንዴት ነው ትላንት ኢትዮጵያ አውቶፍ ማንኪያ ሲል የነበረ የማንኪያ ነገድ ብሔርተኛ ውጣልኝ ኢትዮጵያ የምትባል አላቀም ቀኝ ገዢ ነህ ሲል የነበረ ራሱ ካሬ ዛሬ ደግሞ በቲቪ መስኮት መጥቶ በማህበራዊ ድረገጽ መጥቶ ራሱ ካሬው ትላንት አቶ ልደቱ አያሌውን ምንድነው የምትቀባጠረው ያለው በቲቪ ቀርቦ። ችግሩ ደግሞ ዘመኑ እንደምታዩት የሳይበር ዘመን ነውና እያንዳንዱ ነገር በቲቪ ዶክመንተሪ ነው። ልደቱ አያሌው እንደዛ ሲጠይቅ ፕሮፌሰር አስራት ወልደየስ እንደዛ ሲጠይቁ ህይወታቸውን እስከ ማሸማቀቅ ህይወታቸው እስከ ማለት ሲደርስባቸው አይተናል። ዛሬ በምን ልመንህ? ከዛ ኤግዚኪዩሽን የሚባል ነገር ደግሞ አለ። አፈጻጸም እኔ ላይ በድሮን እየደበደብከኝ ባለም መሳሪያ እየተጠቀምክ ከኬንያ ነው ወይ ወደቡን የምታስመልሰው? ስለዚህ ጦርነቱ የሚሆነው በአፋር በአማራና በትግራይ ነው። በምን አይነት አካሄድ ነው ሄደህ የምትቀበለው ነው እኮ ጥያቄ። ኤግዚኪዩት ስታደርግ እኔ የማርያም መንገድ ሊሰጠኝ ነው? ቆይ ጦርነት አቆምልህና እነሱን አፈርድም ያልሽ ያለ አግባብ የህወሓት ብሔርተኛ የጫቋ ጓደኛሞቾች ኢትዮጵያንስ ሳያስፈቅዱ በትግል ወቅታቸው በተስማሙት መሰረት ያለ አግባብ የሰጡትን ወደብ ካስመለስኩ በኋላ
አንተን ተመልሼ ደግሞ ንጹሃንን እርግፍ አድርጌ ምሽክ አድርጌ እበላለሃለሁ ሊለኝ ነው? ምንድን ነው የሚለኝ ለኔ? እኛ እኮ አትግደሉን ብለን በሰላም ጠይቀናል እኮ። ጽንፈኛ የአማራ ሸኔ ነህ ይለናል። እኔ ኢትዮጵያን በጣም ነው የምወዳት። እያንዳንዱ አማራ ኢትዮጵያዊነቱን ልትፍቆ አትችልም። ዛሬ ፋኖ የሚታገልበትን ትግል ስታይ እያንዳንዱ ዘፈን ላይ የዳኘው ያለን ምናምን ዘፈን አይተዋል። የማህበረሰቡን ስነ ልቦና ይገልጽልሃል እኮ። የፋሲል ደሞዝ ዘፈን ካሁን በኋላ በኢትዮጵያ ልደራደር ምናምን እኮ ነው የሚል። አሁን አንዳንድ ሰዎች ዛሬም በቃ እንደ ጽንፈኛ ብሔርተኛ በቃ አማራን ብሔርተኛ ሆኖ ጽንፍ ረግጧል ምናምን ሊል ፖርትሬ ሊያደርግልኝ ይመስላል፣ ሊስልልን ይሞክራል። ዛሬም ኢትዮጵያ እኮ ነው የሚለው ያስጥሏላው የእንትና ነገድ ስለሆነ ከባንዳነት ሚድን ይመስላልና ይላል። ሊሆን አይችልማ። ስሪቱ እንደሱ አይደለም። ዛሬም እየገደልከው ንጹሃኑን እያረገፍክበትም ባንዲራ ይላል፣ ህዝቤ ይላል። የአማራ ህዝብ ለኢትዮጵያ ኢትዮጵያዊነትን ልትፍቆ አትችልም። ምናልባት እንግዲህ ተገለን ምናምን ይሄ ሀገር ፍቅር 3 ጀነሬሽን ምናልባት የኔ የልጅ ልጅ ልክ እንደ ማንኪያ ነገር ብሔርተኛ ሊሆን ይችላል። ኢትዮጵያ የራሷ ጉዳይ አፈርት ብላ የሚል እንግዲህ የኔ ልጅ ላይ ነው። የኔ ልጅ ላይም ሊከሽፍ አይችልም ይሄ ሀገር ፍቅር። አላቅም እንግዲህ ይሄ የፎሪን ፖሊሲ መርገጫ የሌለው ሲፈልግ ከሶማሌላንድ ጋር ሲፈልግ ጅቡቲ ጋር ላልማ የሚል ሲፈልግ ሬጂፕ ታይፕ ኤርዶጋን ጋር ቱርክ ሄዶ አንካራ ሄዶ የሚስማማ መንግስት በምን አይነት አግባብ ነው እየጠየቀ ያለው? ናሽናል ኢንተረስት ነው? ፕሮስፔሪቲ ኢንተረስት ነው? በጦርነት እየበለጸገብን ነው? እድሜውን እያራዘመ ነው? የህዝብ ትርታ ስለሚያዳምጥ ነው? ለምን ትላንት ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ወተን የተቀበልንበትን ባንዲራ ዛሬ የጽንፈኛ ባንዲራ ነው ብሎ ማክበር አንችልም? ዛሬ አሸንዳ ማክበር ወንጀል ነው ኢትዮጵያ ላይ። የአንዳንድ እንትኖች ደግሞ ልክ እንደ ሀገራዊ በዓል ተደርጎ ሲከበሩ እናያለን። የመንግስት ድጋፍ ሲያገኙ እናያለን። እኩልነት ይሄ ነው ወይ? እኩልነት ነው እኛ ጥያቄያችን። ይሄን ትርክት የሰራብን አህዳዊ ተስፋፊ ምናምን ሲለን የነበረው አንደኛው ኮዙ ምንድነው? አማራ ኢትዮጵያን ስለሚወድ ወደብ ብሎ ሲጠይቅ ነው። ወደብ ሲል አህዳዊ ተስፋፊ ጨፍላቂ ሲባል የነበረ ትርክት ሲሰራበት የነበረ ህዝብ ነው። እኛ ደግሞ ቀድመን ጠይቀናል። አሁን የምንጠይቀው እኩልነት ነው፣ የበላይነት አይደለም። እኛ ከትግሬ ጋር ከኦሮሞ ጋር ከደቡብ ጋር ከሲዳሞ ጋር ከሁሉም ጋር እኩልነትን ነው የምንጠይቀው። እኩልነት ነው እንጂ ጽንፈኝነት አይደለም ጥያቄያችን። ስለዚህ በምንድን ነው መተማመናችን? ትላንት ኢትዮጵያን አላቃትም ቀኝ ገዢ ነች ሲለን የነበረ የማንኪያ ነገድ ብሔርተኛ ዛሬ ኦሎፈሰደን ናሽናል ፓትሪዮቲክ ሆኖ በቃ ናሽናሊስት ሆኖ ወደብ ሲል ምንድን ነው ኢንቴንሽን? እሺ ወንድማችን ቲጂ ምንድን ነው? በምን ረግጬ ልጠይቅ? ኢን ፕሪንሲፕል ከጠየቀኝ ዛሬ ምን ያፌ ሞልቻ አሰብ ኢትዮጵያ ናት ነው የምልህ። ከልደቱ በላይ ማን ጠይቆ? በዛ ሰዓት ወንጀል በነበረበት ከርቸሌ በሚያስወረውር ሰዓት ማን ጠይቆ? ከፕሮፌሰር አስራት ወልደየስ በላይ ህይወቱን ከሰጠን ሰው በላይ ማን ጠይቆ? እገሌ ብለህ መራራ ጉዲና ምናምን ብለህ እኮ የምጠራው ሰው እኮ የለም። ሲያብራ ብለህ የምጠራው ሰው የለም እኮ። ከአማራ ልሂቃን ውጪ ወደብ የጠየቀ ወንጀል በነበረበት ሰዓት የለም እኮ። ምንም ጥያቄ የለውም እኮ። ዛሬ ላይ ኦሎፈሰደን ተነስቶ ጋብዞ ቀለበት አስሮ አገር ውስጥ ከቶ ሚሊዮን ያፋሰሰና የአፍሪካውን ውዱን ጦርነት $40 ቢሊዮን የፈጀ ጦርነት ላይ አጋር አርጎ አላይ አርጎ የከተተውን መንግስት ጠላት ነው እሱ ጋር መቆም እጅግ በጣም መጥፎ እንትን ባንዳነት ነው ብሎ ይሰብከናል። ነገ ደግሞ ቅልጵስ ብትልስ አጋራችን ነው ህሉናችን ነው ኤርትራ ብትለንስ መልስ እቀጥላለሁ። በሁለተኛው አመሰግናለሁ። በነገራችን ላይ እዚህ ስቴጅ ላይ የማንኪያ ነገድ ወይም የማንኪያ ብሔር ተወላጅ የሆኑ ፖለቲከኞች ባለመኖራቸው አላስፈላጊ ትርክት ሲሰራ ቁጭ ብዬ ከማድመጥ ውጭ ምንም አማራጭ እንዳጣውኛለሁ። ንዴት ማብረጃ ሆነናል። እኛ አንድም ቀን ኢትዮጵያ አውቶ ኦሮሚያ ብለን አናውቅም። የማንኪያ ነገዶች የማንኪያ ብሔሮች እና በእጅጉ እሳት የምትፉ እሳት የላሳችሁ የማንኪያ ብሔር ተወላጅ የሆናችሁ ፖለቲከኞች ታስፈልጋላችሁ። ካልሆነ አድቫንቴጅ ይወሰድባችኋል። ማንም መጥቶ ንዴት ማብረጃ ነው የሚያደርጋችሁ፣ ፈንጅ አምካይ ነው የሚያደርጋችሁ እና ዝም ብዬ እየጠጣሁ ነው። እሺ ቴንክ ዩ ሴቫችን። ከሴቭ ቀጥሎ ወደ ልዕልና እንሄዳለን። አይ ቴዲሻ እንዴት ነው? አለን። እንዴት ነሽ? አለን። የማንኪያ ነገድ እኔ ሰላማዊ እንደሆነ ነው ማውቀው የነበረው። እንግዲህ ፈርዶብሃል። ማንኪያ ነገድ ስለ ኢትዮጵያ ሲከራከር ነው ያየሁት። እንግዲህ ኢትዮጵያን ሲክዳት አላየውም። እሱን ክሬዲት ልስጥ መጀመሪያ ብዬ ነው ማምነው። ቴንክ ዩ ልዕልና ቴንክ ዩ።
አሁን ትልቅ ነገር ኢትዮጵያ ውስጥ የተቸገርነው ነገር ፖለቲካ ላይ ያለውን የዓለም ፖለቲካ አለመገንዘብ ትልቅ ዊክነስ ነው ብዬ አምናለሁ። እኔ ከሁሉም የሚያናድደኝ ቴዲ እግዚአብሔርን ነው የምልህ። እኔ እዚህ ሶሻል ሚዲያ ላይ መሆንም አልነበረብኝም ብዬ ነው ማምነው። ጀስት ቮይስ ግን እንደኔ አይነት ያለ ቮይስ ግን መነገር አለበት ብዬ ስለማምን እና አማራ ፖለቲካ ውስጥ የአማራ ያልሆኑ ቮይሶች አሉ ብዬ ስለማምን ነው። ህዝቡ የሌለውን ባህሪ አለው እንዲባል ያደረጉ ህዝቡ ልክ ሌላውን ብቻ እንትን አድራጊ፣ ነካኪ፣ ታዋራጅ፣ አሳዳቢ ምናምን ብለው ያንን ነገር ኢሜጅ ሊሰጡት ስላደረጉ በዛ ምክንያት ነው አልዋሽም። ለማንኛውም ከምንም በላይ በሚያገርም ሁኔታ አሰብ ከማንምም በላይ ብዬ ነው ማምነው በኢትዮጵያ ውስጥ ለሁላችንም ኢምፖርታንት እንደሆነም ለአማራ ግን ሞር ኢምፖርታንት ነው ብዬ ነው ማምነው። አሰብም የተወሰደበት ምክንያት በኢኮኖሚ የደቀቀበት ምክንያት አንደኛው ጥያቄያችን በኢኮኖሚ ላይ ያለ አማራ ህዝብ ላይ ጥያቄ አለን። በኢኮኖሚ የደቀቅንባቸው ምክንያቶች ያ ናቸው። እኛን ኦን ፐርፐዝሊ ከውጭ እስከ ውስጥ ድረስ ያለ ጠላት በጠቅላላ ለማድቀቅ ማህበረሰቡን የሚፈልግ አቅሙ የሚያስፈራቸው በአጠቃላይ ስለሆነ ነው ብዬ ነው ማምነው። በሚያሳዝን ሁኔታ እኔ እንደውም ይህን ፕራይም ሚኒስተር አብይን የማመሰግነው ነገር ቢኖር በምን መሰለ? ኢትዮጵያን ውስጥ የሚባሉ ግሩፖች እንደነ ልደቱ፣ እንደነ አንዳርጋቸው ጽጌ፣ እንደነ መሳይ ምን ያህል ውሸትን ኢሜጅ እንደነበራቸው ለኔ ፕራይም ሚኒስተር የነሱን ማንነት አይቼው አላቅም ነበረ። አይ ሪሊ ቶት ኢትዮጵያ ሲሉ ፕሮቴክትድ ያደርጋሉ ብዬ ነበር ማምነው። የአማራ ፖለቲካ ውስጥም ገብተው ስተቱ ሲገባ እንኳን ስተት ነው ይሄ ሮንግ ወይ ነው ብለው ኮሬክት ያደርጋሉ ብዬ የምጠብቃቸው ሰዎች ስለነበሩ ኤክሰፕት ልደቱን እንኳን በቲፒኤልኤፍ ነው ማቀው፣ የቲፒኤልኤፍ ጠበቃው ነው ማቀው። ሌሎቹ ግን ኢትዮጵያ ሲሉ ፕሮቴክት የሚያደርጉ ነበር የሚመስለኝ። አሁን ግን በማያቸው አካሄዳቸው በአጠቃላይ መስመራቸው በአጠቃላይ አማራን ዩዝድ አድርገው ለራሳቸው ፖለቲካ ሳክሪፋይስ አድርገው እነሱ የፓወር ጥማት ነው እንጂ ያላቸው የኢትዮጵያን ትረስት አይደለም፣ የአማራ ህዝብን ፕሮቴክት የማድረግ አይደለም። በአማራ ኢሜጅ ተንጠልጥለው ብቻ የራሳቸውን ጥቅም ማሳካት የሚፈልጉ ግሩፖች ናቸው ብዬ ነው ማምነው። እያደረጉም ያለው ያንን ነው ብዬ ነው ማምነው። በኢትዮጵያ ውስጥ ትላልቅ ሴራዎች ተሰርተዋል። እንደ አማራ ላይ የተሰራ የለም ብዬ አምናለሁ። ከትርክት አንጻር ነው የምልህ። በአጠቃላይ ብቻ ይሄ የኢትዮጵያ ናሽናል ኢንትረስት ሲባል ልክ አማራ እንዳይወክለው አድርገው የሚሰሩት በብዛት እኔ አሁንም ከሀፍ በላይ የሻቢያ ሰዎች ናቸው፣ የሻቢያ ኢንትረስት ያላቸው ናቸው ብዬ ነው ማምነው። በሚያስቃችሁ ሁኔታ ሻቢያዎችም እንኳን ኢትዮጵያ ኢኮኖሚ ላይ ሲያዩ ኢትዮጵያን ያውቃሉ። በአንድ ፖርት ብቻ እንደማይኖራት 2 ወይ 3 ቦታ አካባቢ ላይ ጠብቋት ኢትዮጵያን። የኢኮኖሚውን መያዝ የሚፈልጉት የሚገርማችሁ ነገር በአማራ በኩል ያለውን ነገር ነው። አማራ ላይ ምን ተሰራ ብለው ነው የሚያዩት ያሉት። የአማራ ልጆች ደግሞ አማራ ነኝ ብለው ደግሞ አንድ ቀንም ቴዲ እኔ I have never seen ምንድነው የምትፈልጉት ብለው ጥያቄ እንኳን ሲጠይቋቸው አይቻላቅ። ምንድነው የምትፈልጉት? ምንድነው የምፈልገው? በህልውና ትግል አለብን ብለው ያቺ መደበቂያ ነች። በቃ አማራ ምን እንትን እንዳያስብ ፊውቸር እንደሌለው ፊውቸሩን እንዳያስብ በጠቅላላ ማድረጊያ ማለት ነው። ሰው ትግላቸውን ማታገያ ቤዚክሊ ህዝቡንም ኢኮኖሚውንም ሳክሪፋይስ አድርገው ለስልጣን ለመምጣት ጥም ያለባቸው በብዛት ነው ብዬ ነው እኔ ማምነው። እስካሁን ድረስ ያየሁት ያንን ነው። ምክንያቱም ለማነጋገር እንኳን ነው ምነግርህ ቦልድሊ እንደምጠይቃቸው ከሆነ አይፈልጉም። ማሸማቀቅና ማፑሽ አውት አድርገው አንተ አማራ አይደለም ያንተ ማንነት ይሄ ነው። እኔ ያሏሽም
በብዛት ማን አማራ ነሽ አይደለሽም እንደሚለኝ ማን እንደሆነ አውቃለሁ። በብዛት ማንነትን ሊነጥቅ የሚፈልግ አማራም አይደለም። በብዛት ደግሞ አማራ ሁሌ አማራ ነኝ አይልም። ባህሪውም አይደለም። ማንነቱን የሚያቀዝብ ነው። የስ አማራ ነን፣ ኢትዮጵያዊ ነን የፈለገ ብትለኝ አሁንም ቢሆን ህዝቤ ኢትዮጵያን ሊከዳት አይችልም። ያ ኢሜጅ በፍጹም እንዲሰጠው አልፈልግም። እነሱ እኮ ምናምን ነገር ዳትስ አናደ ጋዝ ላይት ከሌላ ህብረተሰብ አንዳንዴ የማያቸው ነገሮችና በጣም የሚያበሳጨኝ ማለት ነው። ህዝቡ የሌለውን ባህሪ በሶሻል ሚዲያ ላይ ተደብቆ ለህልውና ትግል አለብኝ ብሎ ተደብቆ በእነሱ ምክንያት ህዝቤ ሲዋረድና እንትን ሲል ማየት በጣም ስለሚያናድደኝ ነው። ለማሸማቀቂያ በኮድ ያው በነፍጠኛ በኮድ ብቻ የሚነጋገሯቸው ነገር አለ እና ያ ህዝቤን አይወክልም። ህዝቤ አሁንም ሀገሩን ይወዳል። ህዝቤ የፈለገ ብትለኝ በሀገሩና በሚስቱ እንደማይደራደር ነው ማውቀውና በናሽናል ኢንትረስት ሲባል እዚህ ሶሻል ሚዲያ ላይ እንደሚወራው ኤኒቲንግ ነው ብላችሁ የምታስቡ ሰዎች እባካችሁ ካፋችሁ በዚህ ሰዓት ላይ አትሊስት ተጠንቀቁ። ወደፊት ከውስጥ ያለን ችግር ካለ ወደፊት አብረን ሶልቭ እናደርገዋለን ብዬ ነው ማምነው። ቴንክ ዩ። በነገራችን ላይ ፖለቲካ ለምዶብን በተለይ እኛ ሀገር 2 እና 3 ሰዎች ይነሱና የህዝቡ ይላሉ። የተለመደ ነው። ለምሳሌ ኤርትራውያን ሲገነጠሉ ኤርትራውያን ከዚህ ቀደም ከነማይኮ ጋር ስናወራ ሰምታችኋል። መሀሪም በነበሩበት ደርግ ጃንሆይ በነበሩበት ሰዓት ኤርትራውያን ዋነኛ ጥያቄያቸው ፌዴሬሽኑ እንዲዞር መደረጉና በትግረኛ ቋንቋ ፈንታ ትግረኛ ቋንቋ ወይም ደግሞ አረብኛ ቋንቋ የሀገሪቱ ወይም ደግሞ የአካባቢ የስራ ቋንቋ ነበረ ዲዞልቭ ሆኖ አማርኛ መሆኑ ያስቆጣቸው። ከዛ በፊት የነበሩት አክሊሉ ሀብተወልድ በጥበብ የያዙት ነው የሚባለው። ጃንሆይ ዲዞልቭ ማድረጋቸው አስቆጥቷቸው ነው። ከዛ ጊዜ በኋላ ነው ነጀባ እነ ሻዕቢያ የተፈጠሩት በቁጭት ማለት ነው። ከዛ በኋላ ነው ውስጡን በቃሲ ዩኒቨርሲቲ ያሉ የኤርትራውያን መቀስቀስ የብሔር ጥያቄ እንዲነሳሳ። ምክንያቱም ተጨቁነዋል። አዛጋ አንድ ሰው በቋንቋ ተጠቀሙ ካልከው ጥያቄ ይፈጥርበታል። ከዛ የመነጨ ነው እንጂ ህዝቡ ቢያንስ በፌዴሬሽን እንኳን የመኖር ፍላጎት ነበሩ። ይህንን ምንም የሚክዱት ነገር አይደለም። በጉልበት ቋንቋቸው ወይም ደግሞ ይሄ ዛሬ እናንተ የምንታገልበት ማንነታቸውን የሚነካ ነገር ሲመጣ ኦኬ ብለው ቅራኔ ውስጥ ይገባሉ። በተለያየ ምክንያቶች ፖለቲካ ውስጥ ይገባሉ። እነ ማርታ መብራቱን ያስገባሉ፣ እስር ቤት ይገባሉ። ፕራን ሲጠልፉ የነበረበት ይሄ ብሔሮች እንቅስቃሴ ከዛ የተነሳ ነው። ፖይንቱ ግን ምንድን ነው? አሁን ከዛ በመለስ እኛ 4 እና 5 ሰው ይነሳና የህዝቡ ይልሃል። ህዝቡ ሀገሩን ይወዳል፣ ህዝቡ ሀገሩን አይወድም። እነዚህ ህዝቡ ብለው የሚናገሩ ሰዎች ራሳቸውን ብታዋቸው ህዝቡ ማያውቃቸው ናቸው። ህዝቡ እኮ እየኖረ እኮ ነው። የኤርትራ ህዝብ እኮ ለምሳሌ ኢትዮጵያ ውስጥ እኮ እየኖረ ነው። ሪፍረንደም ተዘጋጀ ተብሎ ታስታውሳላችሁ? ነው ህፃን ነበርኩኝ። እኛ ሰፈር ኤርትራውያን ወደ አካባቢያቸው እንዲሄዱ ሲደረጉ ደም እንባ የተለቃቀስን የተሸኘ ነው አይደል? ንብረታቸውን እንኳን ሳይወስዱ ማለት ነው። ይሄ በየአካባቢያቸው አልሆንም። ይሄ በህፃነታችሁ እንኳን አታስታውሱ? ሱቅ ያላቸው ሱቃቸውን ጥለው በመኪና ተጭነው እየተለቃቀስን ግማሾቹ በሰፈራችን የሀገር ሽማግሌዎች ነበሩ፣ ግማሾቹ መካሪዎች ነበሩ፣ ግማሾቹ ጎበዝ ስፖርተኞች ነበሩ። በተለይ በሳይክል ኢትዮጵያን ያስጠሩ። ድንገት ሳይፈልጉት ህዝቡ ፈለገ ተባለና የሆኑ 2 ሰዎች 4 ሰዎች ተሰበሰቡ። አቦይ ስብሐት ሲናገሩ እንደሰማችሁ ህዝቡ ያለው ካለ ምንም ማድረግ አንችልም በሚል አስወጧቸው። ህዝቡ ብሎ ነበር አላለም። አሁንም ፖይንቴ ይሄ ህዝቡ የሚባለው ህዝቡ መች ተጠይቆ ነው? ፖለቲከኞች ናቸው እነዚህ ነጋዴ ፖለቲከኞች ናቸው። 4 እና 5 ሆነው የህዝቡ ጥያቄ እንደሆነ አድርገው የሚያቀርቡልን እንጂ አሁንም ኢትዮጵያውያንና ኤርትራውያን እኮ ኢትዮጵያ ውስጥ እኮ እየኖሩ እኮ ነው። ኢትዮጵያ አንድ ነገር ሆነች እኮ ቢባል እኮ በቁጥራች ይሄ ነው የማይባለው ኤርትራውያን እኮ ከኛ ተለይቶ ለእነሱ የሚመጣ ሞት እኮ የለም። ለምሳሌ አዲስ አበባ ውስጥ አንድ ነገር ተፈጠረ ቢባል ፈነዳ ቢባል የሆነ ናይት ክለብ ፍንዳታ ተፈጠረ ቢባል እኮ ከኢትዮጵያውያን እኩል እኮ እነ መሀሪ መደንገጥ አለባቸው እኮ። ቢኮዝ ብዙ ኤርትራውያን አሉ ኢትዮጵያ ውስጥ። ኢትዮጵያ ወደመች ቢባል ብዙ መደንገጥ አለባቸው። ቢኮዝ ኤርትራውያን ኑሯቸውን እየኖሩ ያሉት ኢትዮጵያ ውስጥ ነው። ብዙ አሉ፣ ሁላችሁም እንደምታውቁት። ቁማሩ የተሰራው በግለሰቦች ነው። በግለሰቦች ከተሰራ የመጀመሪያው ነገር በጋራ ልንጠቀም የምንችልበት ነገር አለ ወይ?
ከድህነት ወለል በታች የምንኖር ህዝቦች ነን። ምንም ማናችንም ማንም ላይ ልትጸዳዳ አትችልም። የመናጢ አገር ድሃ ልጆች ነን። ኤርትራዊ ነኝ ብትል ኢትዮጵያዊ ነኝ ብትል በቃ ከድህነት ወለል በታች የምንኖር ህዝቦች ነን። ግን በጣም አጓጊ የሆነ እድሎች በእጃችን አሉ። አይናችንን ገልጠን ብናይ የተሰወረብን ነገር እነዚህ 4 እና 5 ሰዎች ቋንቋችንን ይደበላለቁ ነው እንጂ አይናችንን ገልጠን ለምሳሌ እዚህ ጋር ማህሪ አለ፣ ማይኮ አለ፣ አያና አለ ምናምን ተነጋግሮ በጠረጴዛ ዙሪያ ቢነጋገሩና ኦኬ እንዴት በጋራ እንጠቀም እኮ ቢሉ እኮ መፍትሄው እኮ በእጃችን እኮ አለ። አይፈለግም። ብዙ ጣልቃ ገብነቶች ስላሉ ይሄን ለማለት ፈልጌ ነው። ስለዚህ የመጀመሪያው እንደ ሰለጠነ ሀገር ነዋሪ በጋራ ህዝቡ ሊጠቀም የሚችልበትን ነገር እንደ ግለሰብ እንደ ፖለቲከኛ ነው ማመንጨት ያለብን እንጂ ህዝቡ ዛሬ ኤርትራውያንን ብንጠይቃቸው አንድም ቀን ከኢትዮጵያውያን መንገድ ስንገናኝ ታዲያ ሰላም እንባባለው የምንተቃቀፈው ለምንድን ነው? ከሌላ ሀገር ዜጎች ጋር ስትጣሉ ኢትዮጵያውያንን ብለን ታዲያ ከእናንተ ጋር አብረን ቆም ወይ ከኛ ጋር አብራችሁ ቆማችሁ የምንጣላው ለምንድን ነው? የሆነ እኮ የሚያስተሳስረን ያልተበጠሰ ገመድ ስላለ ነውና ይሄንን ስለማስቀጠል የምናስብበት ነገር አይታያችሁም ወይ ለማለት ፈልጌ ነው። በተረፈም ህዝቡ እጅ ለእጅ ተያይዞ እየኖረ ያለ ነው ለማለት ፈልጌ ነው። ቴንኪው ልዕልና፣ ከልብ አመሰግናለሁ። ከልዕልና ቀጥሎ ወደ እንዳልክ ነው የምንሄደው። እንዳልክ 8 ደቂቃ አለ ወንድሜ። እንዳልክ አለ። እንዳልክ ነው ስጠራው፣ አገልጋይ እንዳልክ ነው ማለት ያለብኝ። የእግዚአብሔር ሰው እንዳልክ ነው። እንዳልክ እኮ ተለውጧል። በነገራችን ላይ በመንፈሳዊ ህይወቱ በጣም የተለወጠ ልጅ ነው። እንዳልክ እንደ ከዚህ ቀደሙ አይደለም። በጣም በእርጋታ የተሞላ ወደ መንፈሳዊ ህይወት ውስጥ የገባ ሰው ነው። እንዳልክ ትሰማኛለህ? እያወራ ከሆነ ማይክ ሚዩት ነው። በጸሎት መንፈስ ነው እየጸለየ ሊሆን ይችላል። እኛ በዓለም ያለን ህዝቦችን እንዴት ምናልባትም አይዶን ነው። ስለዚህ እንዳልክ የማይሰማ ከሆነ እንዳልክ ነው ላወርደውና ለሌላ ሰው እድል ልስጥ። ከተሰማህ ግን ድጋሚ ካለ እንዳልክ ላክልኝ። ማውራት ከፈለክ ግን ላክልኝ። እንዳልክ በጣም መወደው ልጅ ነው በነገራችን ላይ። ቅድስታችን 8 ደቂቃ አለሽ። አመሰግናለሁ ቴዲዬ። እንግዲህ ሰሞኑን የባህር በር ጉዳይ በጣም መነጋገሪያ የሆነና አንዳንድ ፖለቲካዊ ለውጦችም ያሳየ በጣም የሚገርም ሳምንት ነው። በነገራችን ላይ እንዲህ አይነት የፖለቲካ መነቃነቆችና የፖለቲካው አቅጣጫ መቀየር የተጀመረው ኢትዮጵያ አባይን መገደቧን በይፋ ካወጀች በኋላ መጨረሷን ካወጀች በኋላ ቀጠናው ላይ ያለው የፖለቲካዊ እንቅስቃሴ ሙሉ ለሙሉ ተቀይሯል። እሱ ብቻ ሳይሆን በተለይ የሰሞኑ አጠቃላይ የአሰብ ወደብን በሚመለከት ያለውን እንቅስቃሴ ስናይ ኢትዮጵያውያን ምንም እንኳን ልዩነቶች ቢኖሩንም ሀገራችን ውስጥ ምንም ችግሮች ቢኖሩ በሀገር ዘላቂ ጥቅም ላይ ወደኋላ እንደማንል በደንብ የታየበት ሳምንት ነው እና በተለይ ለኤርትራውያን ጥሩ ትምህርት የሰጠ ይመስለኛል። የፈለገ ነገር ቢመጣ ከዚህ በፊት ማይኮና መሀሪ ትዝ ይልህ ከሆነ ቀደም ብለን 3 ወር 4 ወር በፊት ይህን ጉዳይ ስንወያይ ነበርና በተለይ የአማራ ብሔር ተወላጆች ከኛ ጋር ናቸው ያሉት በዚህ ጉዳይ ላይ ከጎናችን አይቆሙም ጓደኞቻችን ናቸው የሚል በጣም ሰፋ ያለ የልበ ሙሉነት ነበራቸው እና አይ ቲንክ በዚህ ሳምንት ውሃ የቸለሰ ይመስለኛል ይሄን ሐሳቤ። ምክንያቱም አማራ ኢትዮጵያ ውስጥ ባለው ፖለቲካ በየትኛውም ዘመን ያልተጎዳበት ጊዜ የለም። በየትኛውም ጊዜ ግን በሀገሩ ጉዳይ ላይ እየሞተ እየተፈናቀለ እንደፈለገ ምንም አይነት በደል ቢሰራበት በሀገሩ ጉዳይ ወደ ኋላ ብሎ ማያቅ ህዝብ ነው። ወደፊትም በሀገሩ ጉዳይ የማይደራደር መሆኑን በግልጽ የታየበት ነው። እንግዲህ አሰብን ስናነሳ በሁሉም ኢትዮጵያዊ ልብ ውስጥ ያለ የፖለቲካ ደባ የተሰራብን አንጡራ ሀብታችን ነው አሰብ። አሰብ የኢትዮጵያ ሀብት ነው። አሰብን ያለሙት ኢትዮጵያውያን ናቸው። አሰብን አስከብረው የያዙት ኢትዮጵያውያን ናቸው። ይሄንን ኤርትራውያንም አይክዱ። ኤርትራውያን
ሀገር መሆን አለብን፣ ከኢትዮጵያ ጋር መቆየት አንፈልግም ሲሉ መብታቸው ተከብሯል። ማንም ኢትዮጵያዊ ኖ አይ በግድ መቆየት አለባቸው አልተባለም። መሄድ ነው የምትፈልጉት መሄድ ትችላላችሁ። ነገር ግን ኤርትራ ሀገር በምትሆንበት ጊዜ እንግዲህ ተመልከት፣ እነ ሶማሌላንድ እንደ ሀገር አክት ማድረግ ከጀመሩ 30 ዓመት አለፋቸው። ዋናዋ ሶማሌ ፈቃድ ስላልሰጠች ብቻ የፖለቲካ ጨዋታ እየተጫወተችባቸው አንድ ፓስፖርት የሶማሌላንድ ሰው አንድ ፓስፖርት ማግኘት አይችልም በዓለም ላይ፣ ወይም ሀገራቸው እውቅና አግኝቶ እንደ ሀገር አልተቆጠሩ፣ ዝም ብለው ነው እየኖሩ ያሉት። ኤርትራውያን ግን እንደዛ አይነት እንትን አልደረሰባቸው። የኛ ጥያቄ ኤርትራ ሀገር ስትሆን ለኢትዮጵያ መከበር የነበረበት ጥቅም አልተከበረም። ይሄን ደግሞ ያደረጉት ሆን ብለው በኢትዮጵያውያንና በኤርትራውያን መካከል የእድሜ ልክ ቁርሾ፣ የእድሜ ልክ ጠላትነት፣ ቀጠናው ሁል ጊዜ በጦርነት እንዲታመስ ታስቦ ስለነበረ ነው። የዚህ ሁሉ የታሪክ መበላሸት በዋነኝነት ተጠያቂ ህወሓት ነው። እኔ ህወሓትን ለትግራይ ህዝብ ለኢትዮጵያ ህዝብ ነቀርሳችን እንደሆነ አምናለሁ። በዚህ የተነሳ በጣም ብዙ የትግራይ ተወላጆች እንደተጎዱ አውቃለሁ። ትውልድ በየዘመኑ ወደ ጦርነት እንዳስገባ አውቃለሁ። በታሪካችን ውስጥ ያለ ነቀርሳ ነው፣ ምንም የሚረሳ አይደለም። ይሄን ሁሉ ሲያደርግ ግን ቢያንስ ኢትዮጵያውያንና ኤርትራውያን ተከባብረን ጉርብትናችንን ጠብቀን እንድንሄድ የሚያደርግ ስራ መስራት ነበረበት። ይሄንን አልሰራም። ይሄው እስከዛሬ ድረስ ዳፋው መጥቷል። አሁን ትላንት ስለ አሰብ ጉዳይ ማንሳት፣ የአሰብን ጉዳይ ወደ ፓርላማ ወደ ፖለቲካዊ ውይይት ይዞ መምጣት ያሳስራል፣ ያስገድላል። ከዛም አልፎ ተርፎ የአሰብን ጉዳይ ማንሳት ነውር ነው፣ ይሄን የሚያነሳ ሰው ትክክል አይደለም የሚል ያለመጠየቅ የተሸናፊነት መንፈስ በሀገሪቷ ላይ እንዲኖር ተደርጓል። ይሄ ደግሞ ላለፈው 30 ዓመት ትውልዱም ጭምር ዳግመኛ እንዳያነሳው እንዳያስበው ተደርጎ የተሰራ ስራ አለ። ግን ሁሉም ሰው በሆዱ ይዞ እያብገነገነው የፖለቲካ ጫናም ስለነበረበት ዝም አለ። አሁን ግን እኔ ኤርትራውያን እንዲያውቁት የምፈልገው ነገር በአንድም በሌላም መንገድ የትውልዱ ጥያቄ ነው፣ የኢትዮጵያውያን ጥያቄ ነው፣ የሁላችንም ነው። ምናልባት ውስጣችን ያለው የብሔር መከፋፈል፣ መገዳደሉ፣ መፈናቀሉ ምናምኑ ይሄን ሊያስቀረው አይችልም። በኢትዮጵያ ፖለቲካ ውስጥ ኦሮሞን መጣ፣ አማራም መጣ፣ ትግሬም መጣ፣ ወላይታም አፋርም መጣ። ይሄ ጥያቄ ወደኋላ የሚባል ጥያቄ አይደለም። ዋናው ቁም ነገር መሆን ያለበት ጥያቄው እንዴት ይፈታ ነው። በጣም የተከባበረ ጎረቤታማቾች ሆነን እንድንቀጥል ኢትዮጵያውያን ጥያቄ አለን። በደል ተፈጥሮብናል ነው እያለን ያለ ነው። ሸፍጥ ተሰርቶብናል፣ ሐቃችን አለ ነው እያለን ያለ ነው። ለዚህ መነጋገር አለብን። ለዚህ ቁጭ ብለን መወያየት አለብን። ይሄ በሁለቱም ሀገሮች መካከል ደም መፋሰስ ለማንም አይጠቅምም፣ ለማንም። እኔ በዚህ ጉዳይ አንድም ኤርትራዊ እንዲሞት አልፈልግም። በዚህ ጉዳይ አንድም ኢትዮጵያዊ እንዲሞት አልፈልግም። ምክንያቱም ከጦርነት የሚተርፍ ነገር ስለሌለ ኢትዮጵያም ኤርትራም በጋራ ቢያድጉ የቀጠናው ሀያላን ሆነው ነው የሚቀጥሉት። መፍታት በሚችሉት ጉዳይ ግን ወደ ኋላ ሲሉ እርስ በርሳቸው ጦርነት ሲማዘዙ ግን አንዱ አንዱን ይበላል። አሁን ደግሞ ባለው የዓለም የፖለቲካ አሰላለፍ እኛ ወደ ቀይ ባህር መውጣት ውዴታ ሳይሆን ግዴታችን ነው። ዓለም ላይ የተፈጠረ ያለው የፖለቲካ አሰላለፍ እንደዚህ ቀደሙ ጓዳ ውስጥ ተደብቀን የምንቆምበት እድል የለም። ምክንያቱም ቀጠናው ላይ ያሉት ጎረቤቶቻችን ምንድነው ለኛ የሚያስቡት ብለን ስንል በጣም አደገኛ ነገሮች ነው የምናየው። ስለዚህ እኛ ዙሪያችንን የተከበብነው ኢትዮጵያን ሊበሉ
ያሰፈሰፉ ጅቦች ናቸው እየጠበቁ ነው ያሉት። ስለዚህ ሉዓላዊነታችን ማስከበር አለብን። የባህር በር ማግኘት የቅንጦት ጉዳይ ብቻ ሳይሆን የሉዓላዊነትም ጉዳይ ነው። ይሄንን ተገንዝቦ ቁጭ ብሎ ተወያይቶ የሚሻለው ሰጥቶ በመቀበል መርህ ረጋ ብሎ ተነጋግሮ መፍታት ይሻለናል። ሁለት ነገር ነው ያለው አማራጭ፣ በሰላም መፍታት ካልተቻለ ግን ኢትዮጵያ የባህር በሯን የማስመለስ ግዴታ ነው ያለበት። ውዴታ አይደለም፣ ግዴታ። እዛ ላይ ማየት በጣም መልካም ነው። በኋላ መለሳለሁ። ቴንክ ዩ። ከቅድስት ቀጥሎ ወደ ኤዩ እንሄዳለን። አንዳንድ ነገሮች አሁን ለምሳሌ ኤርትራውያን ስለፈለጉ ብቻ ለሰላም አይወያዩም። በነገራችን ላይ የሻዕቢያ መንግስት ለምሳሌ እኔ እስከሚገባኝ የሻዕቢያ መንግስት ስለፈለገ ብቻ አይወያይም። አልሲሲን ወይም ደግሞ ከዚህ ቀደም የነበረውን ሁስኒ ሙባረክን መጠየቅ አለበት፣ ፍቃድ ትጠይቃለህ። እኔ አንዳንድ ጊዜ ይገርመኛል። 2000-3000 ማይል ርቃ ያለችው ግብፅ ናት ለኤርትራ እንደ ወዳጅ የምትሆነው ወይስ ኢትዮጵያ ናት? እንደው መሀሪ መንገድ ላይ ስትደባደብ ባይ እኔ ነኝ መጥቼ ዘልዬ የምገባለህ ወይስ አንድ ግብፃዊ ነው የሚገባለህ? የጋራ ህልውና እንዳለን ነው የሚገባኝ። ሳይ እኮ እንዴት እንደዛ አናስብም? እና አንዳንድ ጊዜ ፖለቲከኞች ናቸው ቋንቋችንን የሚደበላለቁት እና ከዚህም መውጣት አለብን። ኢትዮጵያንም የሚጠመዟት ሌሎች አካላት የውጭ ጣልቃ ገብነት ካለ ከዛም መውጣት አለብን። በተረፈ ኤርትራና ወይም ኤርትራውያንና ኢትዮጵያውያን የጋራ ህልውና አደጋ ከተባለ የጋራ ነው ያለን። ለኤርትራ ተነጥሎ ይመጣ የለም፣ ለኢትዮጵያ ተነጥሎ ይመጣ የለም እኔ እስከሚገባኝ። እና አስቸጋሪ ግን የሚሆነው ሌላ ጣልቃ ገብነቶች ያሉ ይመስለኛል ለማለት ያለው። ከቅድስት ቀጥሎ ቴንኪው ወደ ኤዩ እንሄዳለን። ኤዩ 8 ደቂቃ ነው እንደሚ። ኦኬ ቴንኪው ቴዲ፣ አመሰግናለሁ እድሉን ስለሰጠኝ። እኔም በኦሮሚያ ክልል በሀሪሲ ስለተጨፈጨፉ ክርስቲያኖች ነፍስ ይማር ማለት እፈልጋለሁ። ከዛ በመቀጠል ወደ ተነሱት አጀንዳዎች አመራለሁ ማለት ነው። ቴንኪው። ምንድነው ኢትዮጵያ እንግዲህ ሀገር ጠል በሆኑ ኃይሎች ስትመራ ስለነበር ወደብ እንድናጣ ሆነናል ማለት ነው። ወደብ የማጣታችን እድሉ ዝቅተኛ የነበረውን እንትን ሀገረ ትግራይን መሰርታለሁ የሚለው የተገንጣይ ቡድን መለስ ዜናዊ ትግራይን ገነጥላለሁ ብሎ እሳቤ ስለነበረው እነሱም ቀጣይ ላይ የነሱ የፖለቲካል ኤክስቴንሽን ከኤርትራ ጋር አንድ የመሆን እድላለን፣ ስለዚህ አሰብን በፕሪቪሌጅ የመጠቀም እድላለን በሚል ፖለቲካል እይታ አሰብን እንድናጣ ሆነናል ማለት ነው። ከዚህ በመቀጠል ግን የዛ ፖለቲካል ኤክስቴንሽን አሁንም የተገንጣይ አስገንጣይ ፖለቲካል ኤክስቴንሽን ያለው አብይ አህመድ የአሰብን ጉዳይ ለሶስት ነገሮች እየተጠቀምበት ነው ብዬ አስባለሁ። ናምበር 1 የራሱን የጄኖሳይዳል እየፈጸሙ ያለውን ወንጀል ለመደበቅ ለህዝቡ አጀንዳ መስጠት ስላለበት ህዝቡን ለመከፋፈል ይመቸው ዘንድ ያመጣው የፖለቲካ ፕሮጀክት ነው። ከዛ በመቀጠል ደግሞ ግራጁዋሊ ኮላፕስ ማድረግ ይፈልጋል የኢንተርናሽናል ኮሚኒቲውን። ኢትዮጵያ አሰብን የማግኘት ወይም ወደብን የማግኘት ኢንተረስቷን ኢንተርናሽናሊ ኮላፕስ ማድረግ ይፈልጋል። ከዚህ በኋላ እኮ አሰብን መጠየቅ እንዳይቻል አድርጎ ነው ቅርቃር ውስጥ ያስገባው አብይ አህመድ። ምክንያቱም በባሌም ይሁን በቦሌ አይቀርም ብሎ የጦርነት የኤርትራን ህዝብ እያዋረዱ በየአመቱ 1 ሚሊዮን ኤርትራ እየጨመርነ ነው ብሎ ያልሆነ ጥያቄ መጠየቅ ጥያቄያቸው ራሱ ባይ ኢትሰልፍ እርስ በርሱ የተምታታበት ነው። የሚጠይቁት ጥያቄ ምንድን ነው ነው። ሶስተኛው ግን ቤዚክሊ አብይ አህመድ እየሰራ ያለው የጂኦፖለቲካል ኢንተረስቱን በቀጠናው ኢንተረስት ያላቸውን ሀገሮች ጦርነቱ በአማራ ክልልና በትግራይ ክልል እንዲሆን ይፈልጋል። ጦርነቱን ከጀመረው በኋላ የጂኦፖለቲካል ዋሩ ኢን ዘ ላንድ ኦፍ አማራ ኤንድ ትግራይ ሪጅን እንዲሆን ይፈልጋል። ዳት ኢዝ ዘ ሜን ኦብጀክቲቭ። ሶስት ኪ ነገሮች የሚጠቀምባቸው አብይ አህመድ እሱ ነው እንጂ ሲቪል ዋር ባለበት ሀገር፣ ሀገራዊ አንድነት በሌለበት ሀገር፣ በአንድ ሰንደቅ ዓላማ መግባባት በሌለበት ሀገር፣ ሃይማኖት ከአንድ ሃይማኖት በሚጣላበት ሀገር ምንም አይነት ናሽናል ኢንተረስት የጋራ የሆነ ናሽናል ኢንተረስት በሌለበት ሁኔታ ላይ አብይ አህመድ ይሄንን የፖለቲካ ፕሮጀክት ይዞ አይመጣም ነበር። ቢሆን ኑሮ
እኔ መጀመር ያለበት ራሱ ሀገራዊ እርቅ ነው። መጀመሪያ ፒስ ኤንድ ሴኩሪቲ ነው ሀገር ውስጥ ዲቨሎፕ ማድረግ መቻል ያለበት። ፒስ ኤንድ ሴኩሪቲ ዲቨሎፕ ሳታደርግ ማንን ይዘህ ነው ልትዋጋ የምትችለው ነው? በጦርነት እንደሆነ እየፈከሩ ነው እነሱ። ኢቭን አሰብ ላይ አብይ አህመድ ያለው ኢንተረስት ምንድን ነው? እነሱ የሚሉት አክሰስ ቱ ዘሲ ነው። ሌሎቹ አመራሮቹ ደግሞ ሲሉ የምትሰማቸው አሰብ ላይ የባለቤትነት ጥያቄ ነው ያለብን፣ ወደብ ስለተወደደብን ሳይሆን የህዝብ ቁጥራችን ስለበዛ ሳይሆን አሰብ ላይ የባለቤትነት ኢንተረስት ነው ያለን ነው። የባለቤትነት ኢንተረስት ካለ አሰብ ላይ ሶማሌላንድ ላይ ሄደህ ለምንድን ነው ሜሞራንደም ኦፍ አንደርስታንዲንግ የተፈራረምከው? which one is comes at first? የራስ የሆነ ሀብት by any means ማግኘት በዲፕሎማሲ ኦር በጦርነት ማግኘት ነው ፕራዮሪቲ ወይስ ዓለም አቀፉ እውቅና ባልሰጣት ሀገር ላይ ሄደህ ሜሞራንደም ኦፍ አንደርስታንዲንግ ተፈራርመህ የራስን የጂኦፖለቲካል ኢንተረስት ኮላፕስ ማድረግ ነው። ለዛም ነው ኢትዮጵያ ለወደፊት የወደብ ጥያቄን ኮላፕስ የሚያደርግ አንደርስታንዲንግ ነው አብይ አህመድ ይዞ እየመጣ ያለው ማለት። ከዛ በኋላ ያደረገው ምንድነው? ቱርክና ግብፅን አምጥቶ ሶማሊያ ላይ የራሳቸውን ቴሪቶሪያል ኢንቴግሪቲ እንዲጠብቁ የጦር ቤዝ እዛ ፎርም አደረጉ። ባይናው ኤርትራ ጋርም ዘሴም ትሬት እያሳዩ ስለሆነ ምንድነው ያደረገው? ኢሳያስ አፈወርቂ ለ5 ቀን ግብፅ ሄደ። ከዛ በኋላ ለ30 ወይ ለ40 ዓመት ለግብፅ ይሸጥላታል። የሚድል ኢስት ዘ ሆል ፖለቲካል ኢንተረስቱ መጥቶ የት ያርፋል? ኤርትራ ላይ ያርፋል። የኤርትራ ሉዓላዊነት ኪፕ ያደርጋሉ። የጦር ቤዝ መመስረት ይችላሉ። ማንም አይከለክላቸውም። ቢካዝ አንደኛ የሚጠቀሙበት ኃይልም አገር ቤትም የራሱን ኤግዚስቴንሻል ትሬት ያለበት ማህበረሰብ ስላለ እኔ ማስበው አብይ አህመድ የራሱን ኦሮማይዝድ የሆነች ኔሽን ዲቨሎፕ የማድረግ ፕሮጀክት ነው ብዬ ነው ማስበው። ምክንያቱም የተናገራቸውን ነገር እየው ድሬዳዋ የኦሮሞ ነው ይላል፣ አዲስ አበባ የኦሮሞ ነው ይላል፣ አሰብ ስተር የማን ነው ይላል፣ የኢትዮጵያ ነው። ሀውት ካምስ ላይክ ሎጂካል። ይሄ እንዴት ነው ሎጂካል ሊሆን የሚችለው? ሀገሩን በሙሉ ጠቅልለ መተከል እኮ የኛ ነው። ይሄ በሽግግር መንግስቱ ይሄ ምንድነው? ይሄ መፍትሄ አፈላላጊ ተብሎ ይሄ ውጭ ሀገር እየሄዱ የሚዞሩት ምንድናቸው ደግሞ እነሱ? የሆነ ኃይል አለ። መተከል እኮ የማን ነው ብሎ ክሌም አድርገዋል። የኦሮሞ ነው። አዲስ አበባን፣ ድሬዳዋን፣ the whole thing ሀረር የኦሮሞ ነው። ክልሉን አገሪቱን በሙሉ ጠቅልለ የኔ ነው እያልክ አሰብ ሀውት ካምስ ላይክ የኢትዮጵያ ሊሆን የሚችለው ናሽናል ፕሮጀክቱን እንዴት ዲዛይን ልታደርገው ነው የፈለግከው ነው? ይሄ ሞኝ ህዝብ አይደለም ይሄ በ21ኛው ክፍለ ዘመን። ለዚህ ነው የኦሮሞ ፖለቲካ ፎር the next 1000 years ከማንም ጋር እንዳይሰራ ተቀብሯል በአብይ አህመድ ምክንያት። ምንለው አስተካክል። የኦሮሞ ፖለቲካ የሚለውን አስተካክል። ፖለቲካል ኢሊቱ ነው አሁን ህዝቡ አላልኩም። የፖለቲካል ኢሊቱ they are not running very well። ይሄን ተማምነን የጨረስነው ጉዳይ ነው። ኦሮሞ የተለያየ አይነት ፖለቲካ ነው የሚያራምደው። ኦፌኮ የራሱ አለው፣ ኦነግ የራሱ አለው። የትኛው ነው የኦሮሞ ፖለቲካ? ስለዚህ ነጥላ ስቴትመንት እንስራ ለማለት ነው። የትግራይ ፖለቲካ የአማራ ፖለቲካ የሚባል የለም። ነጥላችሁ ስቴትመንት ለመስራት ትግራይ ከሆነ ቲፒኤልኤፍ ብለህ ተናገር። ሁለቶች ሜንሽን ላርቴድ ኮሜንት እንቀበላለሁ። ቴንኪው። ምንድነው አንደኛው የኦፌኮ ክንፍ፣ የኦነግ ክንፍ እንዲሁም የብልጽግና ክንፍ ኮላፕስ አብረው ኮላተራል አብረው እንትን ቱጌዘር ስለሚሰሩ ይሄኛው የፖለቲካ ክንፍ ኢንታይርሊ ኢንቴግሪቲውን ያጣ የፖለቲካ ክንፍ ነው ብዬ ነው የማስበው። ምክንያቱም ያሳዩቸውን ፖለቲካዎች ስለምናውቃቸው። ለምን መሰለ? እንደዚህ አይነት ናሽናል ፕሮጀክት ይዘህ ስትመጣ ሀገራዊ አንድነት ይቀርባል ነው መቅደም መቻል አለበት። ኢቭን የራሱ ሴኩሪቲ ኢንቴሊጀንስ አድርጎ የሾመው ግለሰብ እኮ ከዚህ በፊት የአሰብን ወደ ኢትዮጵያ መመለስ አለባት ብለው የምርጫ ቅስቀሳ ላይ ሲወያዩ ይሄን ያህል ህዝብ ይዘን ወደ ማጣት የለብንም ብለው ሲጠይቁ ምንድነው ይሉት የነበረው? ከዚህ በፊት አሰብን በማጣታችን አይደለም የአሰብን ይዘንም ደሃ ነበርን። ስለዚህ ደሃ ሆኖ የመኖር ሌጂቲማይዝ ያደርጉታል እነሱ። ናው ኤዳይ ደግሞ የህልውና ጉዳይ ነው አሰብን የማስመለስ ይሏል። ዛሬ ፓርት ኦፍ ኢፒአርዲኤፍ እኮ አብረው እኮ ሲሰሩ የነበሩ ናቸው። ዛሬ ሁሉን ነገር ሁሉን ነገር ደፍድፎ ለቲፒኤልኤፍ መስጠት ትክክል አይደለም። they are a part of the government and the part of አስፈጻሚ አካል የነበሩ ናቸው። ስለዚህ አሁንም ቢሆን የአሰብ ጉዳይ የፖለቲካ ፕሮጀክታቸው የነሱ ጉዳይ እንጂ አሁንም ቢሆን ለኢትዮጵያ የታሰበ ጥቅምና ፍላጎት አይደለም እየሰሩ ያሉት ነው። አብይ አህመድ ለሶስት ነገሮች ነው የሚጠቀምበት። በነገራችን ላይ አምባገነን መንግስታት በሽታ ጭምር ፋብሪኬት አድርገው የህዝብን አጀንዳ ይሄ ብላይንድሊ ከቨር ማድረግ ይፈልጋሉ። ይሄኛው ደግሞ ኢትስ አ ፓርት ኦፍ ዳት ነው። ያንን እያደረጉ ነው ለማለት ነው። ቴንክ ዩ
የትኛውም የተቃዋሚ ፓርቲ ኢትዮጵያ ውስጥ ችልበልና ወደ ማይኮ ሄዳለሁ። ለምሳሌ አሁን ፋኖ ነው በለስ ቀንቷቸው 4 ኪሎ ብትገቡ ኢትዮጵያ ነው የምታስተዳድሩታል ወይ? ኦነግ ኢትዮጵያ ነው የምታስተዳድሩት? ኦኬ ህዝቡ የባህር በር ያስፈልገኛል የሚል ጥያቄ ካመጣባችሁ እንዴት ነው የምትመልሱት? ኦኬ አሁን